ስፒድ እንግዲህ ሰኒን ካገታት ቦታ ወደ ሌላ ሊያዘዋወራት ሲል እጅ ከፍንጅ ያዘው የራሱ ጓደኛ እንግዲህ ከኋላ መጥቶ በክሊኒክስ አፍንጫውን እፍን አድርጎ አደንዝዞ ሰኒዬን አስመለጣት ማለት ነው በሚገርም ሁኔታ። ምክንያቱም ዛሬ አንተ አታስፈልገኝም፣ እስከ ዛሬ ግን ስትተባበረኝ ለነበርክ በጣም አመሰግናለሁ፣ ግን ደግሞ ጓደኞቼ የጠፋ ጆከር እያሉ እየጠየቁ ስለሆነ እሱ ጋር ሂድ፣ ዛሬ አታስፈልገኝም አለው። እሱም ልጅቷ አጥብቃ ስለለመነችው እባክህን ጆከር ከዚህ ጋር አውጣኝ፣ እሱ ከዚህ ጋር ሌላ ቦታ ወስድሻለሁ እያለኝ ነው፣ እናም ይገሉኛል፣ ስለዚህ እባክህ አስመልጠኝ እያለችው እህት የለህም ወይ እያለች እየለመነችው ነበር። ቃል አሳዝንህም እንዴ ስትለው ታሳዝኘኛለሽ፣ ግን ምን ላድርግ ጓደኛዬን መክዳት አልፈልግም፣ መክዳት ሳይሆን የትብብር ነው፣ እባክህን እኔ መሞት አልፈልግም እያለች እየለመነችው ነበረ። ነገር ግን ልጁም አዝማሚያው ስላላማረው ስፒድ እንግዲህ ሁሉንም ነገር ኪሩቤል አውቋል ማለት ነው። ለምንና እንዴት እዛ ቤት እንደመጣ ምን ፈልጎ እንደመጣ። እዚህ ቤት ውስጥማ ያቺ ኒና ያንን ፋይል ገጠር ይዛው ሄዳ ሳይሆን አይቀርም መልሳ ስላመጣችው እዚህ መኝታ ቤት ኪራ መኝታ ቤት ስለሚኖር ገብቼ ልይ ብሎ እንግዲህ የኪራ መኝታ ቤት ገብቶ ሲያገላብጥ ኪሩቤል ከኋላ መጥቶ ደግሞ እዚህ ምን ትሰራለህ ሲለው እዚህ ብቻ ብዙ ነገር ቀበጣጠረ። አንተ ያመሃል እንዴ? ጤነኛ አይደለህም እንዴ? ውጣ ከዚህ አሁን ሲለው ባልወጣስ ምን ታመጣለህ? ምን ማለት ነው? ከዚህ ቤት ማን እንደሚወጣና ማን እንደሚቀመጥ እናያለን። ጭራሽ አዎ፣ ማን እዚህ ቤት ተቀማጭና ማን እዚህ ቤት እንደሚወጣ አብረን የምናየው ይሆናል አለ ስፒድ በልበ ሙሉነት። ከዛም ኪራ እንግዲህ ትዕግስት የሚባል ነገር የለውም። በቦክስ አንዴ ሲያነጥፈው አልጋ ላይ ጣለው፣ እዛው ጋር ጨፍልቆ ለቀቀው ማለት ነው። ከዛ በኋላ እሰራልሃለሁ፣ እኔ ስፒድ አይደለሁም ስለማታውቀኝ ነው አይደለ? ትክክለኛውን ማንነቴን አሳይሃለሁ ብሎ ኪራ ላይ ዝቶበት ወጣ። ኪራም እንግዲህ በጣም ተናዶ የት አባቷን ሄደችው ያቺ ኒና፣ ነይ ዛሬ ይሄ ሁሉ ያንቺ ጦስ ነው አይደለ እያለ ሳሎን ውስጥ ሲንቆራጠጥ፣ እሷም ደግሞ ማን እንዳበረራት አላውቅም ከውጭ ስትሮጥ መጣች። ወይ ሳልሞት ተረፍኩኝ፣ አመለጥኩኝ እያለች መጣሽ አንቺ ጉደኛ አንቺ። ይሄ ሰውዬ እዚህ ቤት ፈልጎ ምንድን ነው የመጣው? ማን ነው እሱ? ዘመድሽ ይሄ ስፒድ የሚባል? ኧረ እሱ ዘመዴ አይደለም፣ በፍጹም ዘመዴ አይደለም። እሱ ከሰይጣን ይዛመድና እሱ እዚህ ቤት የመጣው እና ተናገሪያ ብሎ ሲያፋጥጣት ኪራ እሱ የአባትህ ጉድ ነው አለችው። የአባቴ ደግሞ እዚህ ውስጥ ምን አገባው? ኪሩቤል ይሄ ከሌላ የተወለደ ወንድምህ ነው። ምን ማለት ነው ደግሞ እሱ ሲላት፣ እንደዛ ብሎ ነው እዚህ ቤት የመጣው። እና አንቺ ያኔ ገጠር የመጣሽው ሸሽተሽ ነው ሲላት፣ አዎ። ከዛ እንዴት ደበቅሽኝ? እንዴት ልንገር? የሆነ ነገር ትደራረጋላችሁ ብዬ ፈርቼ ነው። እናም ሳስበው ሰኒን ያገታት እሱ ይመስለኛል። እናም አንድ ነገር ለአንድ ሰው ብትናገሪ ኪያንና ሰኒን እገላቸዋለሁ ስላለኝ ነው። ሰኒ ብሎ ኪራ ሲጠረጥር እንግዲህ ከዛ በኋላ አዎ ሰኒ፣ እንደውም ሰኒ እሱ ጋር ሳትኖር አትቀርም ማለች ማለት ነው። ከዛም ልጁ ይሄንን ነገር በጣም ተጠራጠረ፣ ፈራና በጣም ከኪራ ጋር ተደባደቡ። ኪራ ነው የደበደበው። በእርግጥም ስፒድ እንግዲህ እሳት ለብሶ ወደ ሰኒ ታገተችበት ሄደ። ከዛም እንዴ ምን ሆነ ነው ጓደኛዬ? በጣም ተናዳሃል እኮ በሰላም ነው ሲለው ጆከር ተወኝ፣ ዛሬ ሁሉም ነገር ተበለሻሽቷል፣ ሁሉም ነቄ ብለዋል። ስለዚህ ይህች ልጅ ከዚህ ጋር የሆነ ነገር ማድረግ አለብኝ። ተረጋጋ እንጂ በመጀመሪያ አልተረጋጋህም እኮ ምን ሆነህ ነው ሲለውም እንዴት ልረጋጋ? ነገሮች ሁሉ ተበላሽተዋል እያልኩ እኮ ነው፣ አሰማኝም እንዴ? ነገር እንዳለ ተበለሻሽቷል አለው። ከዛም ቆይ ምንድን ነው ሲለው ለማንኛውም አሁን አንተ ወደ ጓደኞቹ ጋር ሂድ፣ እኔ እሷ ጋር እሆናለሁ፣ ችግር የለውም ሲለው ችግር የለውም እስከ ዛሬ አብሬያት ሆኜ የለ እንዴ? መሄድ አልፈልግም የትም፣ ጓደኞቼም ሌላ ቀን ሰላም እላቸዋለሁ፣ አሁን ግን ከሰኒ ጋር እዚሁ ሆናለሁ አለው ጆከር ስፒድን ማለት ነው። ለምንድን ነው ማትሰማኝ? ልጁ እንግዲህ ቅር እያለው እሺ ምናምን ብሎ ሄደ። ከዛ በኋላ እሱም ሰኒን መቼም በጸባይ ስለምንሽ እምቢ ብለሻል አይደለ? ከኔ የባሱ ደግሞ አረመኔና ጨካኙ ሰዎች አሉ፣ እነሱ እጅ ትገቢያለሽ። ከዛ ዋጋሽን ሲያሳዩሽ ሳትወጂ በግድሽ ፋይሉ ያለበትን ቦታ ትጠቆሚያለሽ። ግን ይሄ ሁሉ ከመደረጉ በፊት በጸባይ ብትሰጪ ይሻልሽ ነበር። አንቺ ግን እምቢ ብለሻል። ስለዚህ ምንም ልረዳሽ አልችልም፣ በጣም አዝናለሁ ብሎ እንግዲህ እያንገላታት እየጎተተ ይዟት ወጣ። ኪያም ደግሞ ይሄ ሰውዬ ከዚህ ቤት ከመጣ ጀምሮ ከኔ ጋራ በእርግጥም ሰላም ነው፣ ግን ደግሞ ነገረ ስራው አላማረኝም።
የሆነ ነገር እንዳለው ይታወቀኛል። ሳስበው ጭራሽ አስበው የኒና ዘመድ አይመስለኝም በጭራሽ እያለች መጠራጠር ጀምራ ነበረ። ነገር ግን ማንም አብሯት አልነበረም። ኪያ የሆነ ነገር እንዳደርገኝ ብላ እየፈራች ትሄዳለች፣ ትመጣለች ማለት ነው። እንግዲህ ኪራ በጣም ተናዶ ይሄ ሰው ምንድን ነው? ከየት ነው የመጣው? ማን ነው እሱ? ቆይ እያለ ቢጠይቃትም ኒና እሱ አረ ይሄ ዘውዘር አይደለም፣ እኔ ከምን እንደተፈጠረ ራሱ አላውቅም፣ ምን አይነት ፍጡር እንደሆነ እያለች ኒና እንደ ቀልድም እያደረገች እውነት እያወራች ከዛ በኋላ እባክን ኪራዬ እኔ መሞት አልፈልግም፣ እሱ በጣም መጥፎ ሰው ነው፣ ይገለኛል፣ እባክን ከዚህ ቤት እንዴት ማርገህ እንዲወጣልን አድርግ ብቻ። ይሄ ልጅማ ሰኒን የሆነ ነገር ሳያደርጋት አይቀርም። ምክንያቱም ከሰኒ ጋራ በጣም ተጠማምደው ነበረ፣ ይሰዳደባሉ። እናም ብቻ አላቅም ሳስበው አሁን ላይ ሰኒ እሱ ጋር ያለች ነው የሚመስለኝ አለችው። ከዛ በኋላ እንዴት እስከ ዛሬ ሰኒ እንደዚህ አገር በእግር በፈረስ ስትፈለግ ዝምት ያለች? ቆይ እና ምን ላድርግ? ምን ማድረግ ነበረብኝ? ህይወትሽን ነው ማሳጣሽ ስላለኝ ፈርቼው ነው። ልጁ በጣም ጨካኝና ኃይለኛ ሰው ነው። እባክን ኪራ ተረዳኝ አለችው። ቆይ ምን ማለት ነው ኒና? እንዴት ልጅቷ እህቷ ተጨንቃ የልጅቷ የት እንዳለች እንኳ አይታወቅም እስከ ዛሬ ድረስ እንዴት ዝምት ያለሽ ብሎ ኪራ ከዛም በንዴት ወደ እንትና ጋር ሄደ ማለት ነው። ቅዱስ ጋር ተገናኙና ቅዱስ ዛሬ ምን እንደገጠመኝ ላምነውም እንደው ከብዶኛል። ምንድን ነው የገጠመ? ስለ እኛ ቤት ያለ የሆነ ሴጣን ቁራጭ ወንድሙ ነው ወንድምህ ነው ያለኝ። እሱ አይደለም ያለኝ ኒና ወንድምክ ነው ብላኛለች። የማይመጣ ጉድ የለም እኛ ቤት። እናም መኝታ ቤቴ ገብቶ የሆነ ነገር ሲፈልግ ደረስኩበት። ከዛ በኋላ ምን ትሰራለህ ስለው ምን አገባህ ሲለኝ ከዛ አንድ ሁለት ስንባባል ተደባደብን። አሁን ለማንኛውም ሰኒ ያለችው እሱ ጋር ይመስለኛል ብሎ ኪራ ለቅዱስ ሁሉንም ነገር ነገረው ማለት ነው። ቅዱሴም በቃ ወደ ጣቢያ እንሂድና እናመልክት፣ ስለዚህ እሱን በቁጥጥር ስር ማዋል አለብን ብሎ እንግዲህ ወሰነው። ኪራና ቅዱሴ ወደ ፖሊስ ጣቢያ ሄዱ ማለት ነው። ከዛም ጆከርን ውጥር አድርጎ ሂድ በቃ አንተ ሂድ አልኩህ አይደል እንዴ አሰማኝም እንዴ እያለ ከጆከር ጋር አንድ ሁለት እየተባባሉ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ኪራና ስፒድ ትናንትና ከበቂ በላይ ነው የተደባደቡት ማለት ነው። እውነት ለመናገር ስፒድ ማለት ጨካኝ ሰው ነው። እንግዲህ ማን ከዚህ ቤት እንደሚወጣና ማን እዚህ ቤት እንደሚቀመጥ አብረን የምናየው ይሆናል። ምን አስቸኮለ እያለ ኪራ ላይ ሲዝትበት፣ እንዴ ሰውዬ ጤና የለህም እንዴ? ቤቱ እኮ የኔ ነው። ማነው ላንተ የሰጠህ? የኔም ቤት ነው። ጭራሽ በልበ ሙሉነት ኪራን ማስፈራራት ጀመረ። ከዛ በኋላ አንተ ሰው ጤነኛ አይደለህም እንዴ? ውጣልኝ ከቤቴ በሰላም አልኩ እኮ። አልወጣም። ባልወጣስ ምን ልታመጣ ነው አለው ኪራን። ጭራሽ አዎ ምን ታመጣለህ ባልወጣስ አለው። ከዛ በኋላ ኪራ በጣም ንዴቱን መቆጣጠር አቃተውና ይሄ ሰውማ እጄ ላይ የሆነ ነገር ሊሆን ነው የሚፈልገው፣ ስለዚህ ኪራ ተረጋጋ እያለ ራሱን ለማረጋጋት ቢሞክርም ልጁ ግን እንደዚሁ በቀላሉ ዝም የሚል ሰው አይደለም። ከዛ በኋላ ኪራ ውጣልኝ አልኩህ እኮ ሲለው አልወጣም፣ ከዚህ ቤት ማን እንደሚወጣና ማን እንደሚቀመጥ አብረን እናያለን ሲል እንግዲህ ኪራ ዘለለና በቦክስ ግጥም አደረገበት። ከዛም ኪራ ሊመታው ሲል ኪራ አሁንም ደገመው። እዛው አልጋ ላይ በወደቀበት እንግዲህ እንደ ጌሾ ወቅጦ ለቀቀው ኪሩቤል። ከዛ በኋላ እሰራልሃለሁ፣ እኔ ስፒድ አይደለሁም፣ እኔን ነው የምትመታኝ አንተ? ይሄ ቤት የማን እንደሆነ በቅርቡ አሳይሃለሁ እያለ እንግዲህ ንዴቱን ሄዶ ሰኒ ላይ ሊወጣ እየዘለለ ሄደ። ሰኒዬ ጋም ሲሄድ ጆከርና ሰኒ አንድ ላይ ቁጭ ብለው እንግዲህ ሰኒዬ እባክን ከዚህ ጋር አስወጣኝ፣ ይሄ ልጅ በጣም ፈርቻዋለሁ፣ ስለዚህ ይገለኛል፣ እባክህን እያለ እየለመነችው ነበረ። ከዛ በኋላ ቆይ ለምንድን ነው ይሄን ያክል አንቺ ከፈራሽ እንትኑን ማሰጨው ፋይሉን? እሱም የማይሆን ነው። ቆይ ኪሩቤል ምን አደረጋችሁ ይሄን ያክል? ለምን እናንተ ሁላችሁም ኪሩቤል ላይ ይሄን ያክል ግፍ ትፈጽማላችሁ? እሱ ስለሱ አይመለከትሽም። አንቺ ያልንሽን ብቻ አድርጊ። በፍጹም አላደርገውም፣ የሚመጣብኝን ነገር ሁሉ እቀበላለሁ፣ ግን አንተ የምትተባበረኝ ከሆነ ተባበረኝ ስትለውም በፍጹም አልተባበርሽም፣ ምክንያቱም እኔ ህይወቴን እፈልገዋለሁ፣ ጓደኛዬንም መክዳት አልፈልግም አላት። ከዛ በኋላ ቆይ እህት የለህም እንዴ? እህት ብትሆንስ ምናምን ስትለው እህቴ ብትሆንም
ምንም ማድረግ አልችልም፣ ስለዚህ ጓደኛዬ ነው ብሎ እምቢ አላት። እነሱ ሲጨቃጨቁ መጣና በቃ ጆከር እስከ ዛሬ አብረኸኝ ስለቆየህ በጣም አመሰግናለሁ፣ አሁን ግን አታስፈልገኝም፣ መሄድ ትችላለህ አለው። እንዴ እዚህ ጋር ደርሰህ ምን ተገኘ ጓደኛዬ? አሁንማ እዚህ ጋር መጨረሻው ላይ ደርሰን ጥዬህማ የትም አልሄድም ሲለው፣ ሂድ አልኩህ አይደል እንዲ ያሰማም ጓደኞቼን ሂድና ሰላም በላቸው፣ በጣም እየጠየቁ ነው እየጠፋ ምናምን እያሉኝ ነው፣ ስለዛ ሂድና ሰላም በላቸው፣ ችግር የለውም ሌላ ቀን ይደርሳል ቢለውም አይ አሁን ሂድ አለው። ከዛም ጆከር በጣም ሰኒ ስለለመነችውም ልጁም አዝማሚያው ስላላማረው ብቻ ይሄ ልጅቷ ምን ሊያደርጋት ፈልጎ ነው ብሎ ስለተጠራጠረ ጨለማ ውስጥ ቆሞ እየጠበቀው ነበረ። ስፒድ ግን ከዛ አስወጥቶ ቦታውን ሊቀይርና ሌሎች ሰዎች ጋር ሊወስዳት ነበረ፣ ሰኒን ማለት ነው። ሰኒዬም እባክህን ለምንድን ነው እንደዚህ የምታንገላታኝ? ቆይ ምን አድርጌህ ነው? እህት የለህም እንዴ ብላለች። አፍሽ ዝጊ፣ በጸባይ ስለምንሽ እምቢ ብለሽ የለ እንዴ? ስለዚህ ምንም ላረግልሽ አልችልም፣ ስለዚህ ቀጥይ አሁን ወደምትሄጂበት አላት። ከዛም እሷ እባክህ ብላ ብትማጸነውም በፍጹም አለ። ሰኒና ይሄ ማነው ስሙ ስፒድ እንግዲህ ሰኒዬን እየጎተተ ወደዛ ወደሚወስድበት ቦታ ይዟት ሲሄድ ጆከር ለካ ጨለማ ውስጥ ተደብቆ እያየው ነበረ። ከኋላውም መጥቶ እንግዲህ ክሊኒክስ ይሄ ማደንዘዣ አለ፣ እሱን ክሊኒክሱ ላይ ማደንዘዣውን አፍንጫው ላይ ይዞ እንግዲህ ስፒድ ከደነዘዘ በኋላ ሰኒን ይዞ አመለጠ ማለት ነው። ምክንያቱም ለመናው ስለነበረ በጣም ነው የለመነችው። አድነኝ እባክህን እባክህን አድነኝ እያለች እየለመነችው ነበረ። ለዛም እንግዲህ ጆከር ተባብሯታል ማለት ነው። በጣም ነው ደስ የሚለው። ሰኒዬን በመጨረሻ እንግዲህ አመልጣለች ደስ በሚል ሁኔታ። እድሜ ለጆከር። ያም እንግዲህ እራሱን ስቶ እዛው ጋር ወድቋል ማለት ነው። ይሄ ስፒድ ተብዬው ስሙም ማያምር ሰውየውም የሆነ ነገር ነውና